ስሜ አቶ ጥበብ መኮንን እባላለሁ። የተወለድኩት እዚሁ አዲስ አበባ በተለምዶ ጌጃ ሰፈር የሚባለው ወረዳ 4 ቀበሌ 50 ነው። አሁን የምኖረው ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 9 ሳሪስ አካባቢ አዲስ ሰፈር ነው የምኖረው። የትምህርት ደረጃ 12ኛ ክፍል ጨርሻለሁ። ትምህርቴን የጨረስኩት ንፋስ ስልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት በ1992 ትምህርቴን አጠናቅቄ የሁለት ልጆች አባት ነኝ። ባለ ትዳር ነኝ። በ2003 ዓ.ም ትዳር መስርቼ የሁለት ልጆች አባት ነኝ። ስለ አዋጭ የሰማሁት በ2010 አካባቢ ነው። በባለቤቴ በኩል ነው። ባለቤቴ አዋጭ አባል ነበረች ከኔ ቀድማ። ከሷ ሰምቼ የአዋጭ አባል ሆኜ ያው የአዋጭ በተደጋጋሚ ከአዋጭ ቆጥቤ የተበደርኳቸው ብሮች አሉ። ልክ እንደኔም ደግሞ አብሮኝ የሚሰሩ ጓደኞቼንም መነችንም አስገብቼ ተጠቃሚ ሆነው አሉ። ልክ እንደኔው ከአንድ ሁለት ሶስት ሰው አስገብቼ ደግሞ እኔ በመሰራበት አካባቢ ያሉትን አስገብቼ እንትን ብያለሁ። እኔም በተደጋጋሚ ሁለት ሶስት ተበድሬ ተጠቅሜ መልሼ አሁን ደግሞ ተበድሬ እየተጠቀምኩ ያለሁበት ሁኔታ አለ። የተበደርኩት በተደጋጋሚ ነው፣ ሁለት ሶስቴ ነው። ተበድሬም የመለስኳቸው ብሮች አሉ። ያሰብኩ ቢዝነስ በብዛት እኔ የምሰማራው ትራንስፖርት ቢዝነስ ላይ ነው። ያው ስበደር በማህበራዊ ብድር እበደራለሁ ወይ በሌላ ነገር እበደርና ወደ ትራንስፖርት ነው ማዘወትረው። ሁለቴ የትራንስፖርት መኪና ገዝቻለሁ ከዚሁ ከአዋጭ ተበድሬ። የመጀመሪያውን ያው መኪናውን ገዝቼ እየሰራሁበት እያለ ወደ ሌላ ስራ መስክ ስለተሰማራው ወደ ግሌ ሰራው የነበረው ስላለ የትራንስፖርት ዘርፉን የምሰራው የጥበቃ ስራ ሰራለሁ። ስለዚህ በጥበቃ ስራ ሰራ የሽፍት ስራ ስለሆነ የምሰራው በትርፍ ሰዓቴ ለመስራት ስለሚመቸኝ የትራንስፖርት ዘርፉን የምመርጠው ለዛ ነው። ከአዋጭ ግን እበደራለሁ። በደራለሁ ብሩን 6 ወር ቆጥባለሁ። ማሟላት የሚገባኝ ክራይቴሪያ የሚሰጠኝን አሟላለሁ። ብሩ ሲመጣልኝ እኔ ብሩን ወደ ራሴ ቢዝነስም ቀይሬው ብድሬም በወቅቱ ከፍላለሁ እና በተደጋጋሚ ተበድሬያለሁ። ተበድሬም የመለስኩበት አጋጣሚ አለ የሆነ ወቅት ላይ። አሁን ሁለተኛዬ ነው፣ ሶስተኛዬ ብድር ነው። የአሁኑ ብድር ላይ ወደ 1 ሚሊዮን የተበደርኩት ኦልሞስት ከግማሽ አካባቢ ጨርሻለሁ። አሁን በአንድ አመት ባልሞላ ውስጥ ያንን ስበደር 1 ሚሊዮኑን ስበደር እጄ ላይ ቀሪ ብሮች ስለነበሩኝ በዛ ያው የትራንስፖርት መኪና ገዝቼ አሁን ትራንስፖርት መኪና እየሰራ ነው። በትራንስፖርት መኪናው ደግሞ እኔ ብድሩን እየከፈልኩ ነው። በ10 ወር ውስጥ ግማሹን ከፍያለሁ። ቆቦች እየገባው ምንም እያልኩ ብድሩ ላይ ፎከስ አድርጌ ከብድሩ በኋላ የቀረው ሀብቴ እኔ ስለሚሆን ብድሩ ላይ ፎከስ አድርጌ የብድሩ ነው ቀድሜ የምከፍለው። ብዙ ጊዜ የምጠቀመው እንደዛ ነው። ከዚህ በፊት ያሉትን ብሮች የመጀመሪያ ጊዜ ለ5 አመት ወስጄ በ2 አመት ከፍያለሁ። ያሁኑን ያው እንደነገርኳችሁ 1 ሚሊዮን ብር ወስጃለሁ። ኦልሞስት ግማሽ አካባቢ ደርሻለሁ። ስንወስድ አሁን 1 ሚሊዮን ብር ዳይሬክት የማይሰጥ ከሆነ ስለማይሆንም በእኔና በባለቤት ያርገን ነው የምንወስደው። እንደዛ እንወስዳለን። ያው እንከፍለዋለን። ያንን ብር የወሰድነውን ብር ቀድመን ለመክፈል እንሞክራለን። ቀድመንም እንከፍላለን። ቀድመን በከፈልን ቁጥር ደግሞ ከሌሎች አበዳሪ ተቋሞች አዋጭ የተሻለ ነው። ወለዶቹ እየቀነሱልን ይመጣሉ። ዋናው ዕዳ ላይ ተቀናሽ ይሆንልናል። የተሻለ እየከፍኛ ወደ አዋጭ ስንመጣም ከአዋጭ በኋላ የህይወት ለውጥ አለ። ያው ልጆቻችን የተሻለ ትምህርት ቤት እናስተምራለን። እኛም በህይወታችን ላይ የተሻለ ነገር እናገኛለን። የተሻለ ተጠቃሚ እናደርጋለን። አይደለም እኛ ላይ እንዳልኩሽ በተደጋጋሚ ጓደኞቼን አሁን የተጠቀሙ ሰዎች አሉ። እኔ መክሬያቸው መተው የነበራቸው ብር ላይ አዋጭ የተወሰነ ቆጥበው ጨምረው ማሟላት የሚገባቸው ነገር ካሟሉ የሚሰጣቸው አሉ። እንደዛ አድርገው በብዛት ጓደኞቼ 2-3 የሚሆኑ ጓደኞቼን በዛ ተጠቃሚ ሆነው ስቲል ያው ከአዋጭ ቀጥሎ እኔን ያመሰግኑኛል። አዋጭ ለተሻለ ህይወት የተሻለ አጠቃቀም አዋጭ ለኔ ማለት ያ ነው። እኛ ወደፊት ከአዋጭ ጋር አሁን 2018 ያሰብነው ያለችብን ንዳ ዘግተን 2019 እንግዲህ ከፈጣሪ ጋር ያው ቤት አስበናል። የቤት ብድሩ ከፍተኛ ነው። የተሻለ ቤት ገዝተን ያው ህይወትን የተሻለ ለማድረግ ነው። መኖሪያ ቤት ስለሌለን አሁን 2019 ያቀድ ነው ቤት ለመግዛት ነው። ስለዚህ አሁን በ2018 ያለውን ዕዳ እንዘጋለን። በ2019 ደግሞ ያው የቤት ቁጠባችንን አሳድገን የቤት ቁጠባ ማሟላት የሚገባን አሟልተን በ2019 ቤት ለመግዛት አስበናል። ከኔ ተሞክሮ ስነሳ እኛ ብዙ ማይክሮ ፋይናንሶችን አናግረናል። እናያለን ሄደን
ያው የመበደርም ኤክስፒሪያንሱ ስላለን ልምዱ ስላለን ሁሉም ቦታ እንሄዳለን። ከሁሉም ግን የተሻለ አዋጭ ነው። የመስራት አቅም ያለው ሰው ከአዋጭ ተበድሮ ቢሰራ ተጨማሪ ነገር ለራሱም ያስተካክላል። እንደገና ደግሞ እዳውን ቶሎ ቶሎ በከፈለ ቁጥር ደግሞ ራሱንም ደግሞ ካላስፈላጊ ወጪ ያድናል። ከሌሎች ማይክሮ ፋይናንሶች ወይ አበዳሪ ተቋሞች የተሻለ ነው ብዬ እኔ በራሴ በ8 አመት ልምድ ውስጥ ማቀው ይሄን ነው። ከሌሎች አበዳሪ ተቋሞች የተሻለ ነው ብዬ ስለማስብም ነው ደጋግሜ የምበደረው ሰዎችንም ወደዚህ እንዲመጡ መጋበዘው። የመስራት አቅም ያለው ሰው ተበድሮ ቢሰራ የተሻለ ጥቅም ያገኛል ብዬ እመክራለሁ። ያው አዋጭን አመሰግናለሁ። ያው በቀጣይ ደግሞ ያው በተሻለ ብድር በተሻለ አከፋፈል ማመስገን ካለብኝ አዋጭን ነው ማመሰግነው። ወደዚህ ተቋም የገፋች ያመጣችኝም ባለቤቴን በቀጣይ ደግሞ ያው አዋጭን የህብረት ስራ ማህበሩ ነው ስንመጣም በተሻለ አፕሮች ስለሚያስተናግዱንም አመሰግናለሁ ሁሉን። አዋጭ የሁላችን አዋጭ አዋጭ ነው ከጎናችን አዋጭ 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 የሁላችን አዋጭ አዋጭ ነው ከጎናችን አዋጭ 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 የሁላችን አዋጭ አዋጭ ነው አዋጭ የሁላችን አዋጭ አዋጭ የሁላችን አዋጭ አዋጭ ነው ከጎናችን አዋጭ